ከ1933 እስከ 1945 ድረስ ጀርመንን በብረት መዳፍ ስር ያስተዳደረ ራሱን መሪ ብሎ በመሰየም ፍጹም አምባገነን ሆኖ የዘለቀ በ1939 ፖላንድን በመውረር ሁለተኛው የዓለም ጦርነትን ያዋለደ እብሪተኛ በትዕዛዙ የጀርመን ጦር አብዛኛውን የአውሮፓ ክፍልና የሰሜን አፍሪካን ክልሎች እንዲወር ያደረገ ጉልበተኛ መሪ ነው። የናዚ ርዕዮተ ዓለም በማራመድ የአርያን ዘር ከሁሉ በላይ ነው ብሎ ያመነ፣ በዚህ ምክንያት 6 ሚሊዮን የሚጠጉ አይሁዳውያንንና ሌሎች አናሳ ብሔረሰቦችን በዘር ማጥፋት እንዲጨፈጨፉ ያደረገ የምድራችን ጨካኝ ሰው ነው አዶልፍ ሂትለር። ግን ደግሞ ይህ የምድር ክፋት የተገለጠበት ጨካኝ ሰው ሰውነቱ እስኪርድ የሚፈራውና የሚያርደው አንድ ሰው ነበር። ሰላም የኢትዮ ፓወር ሚዲያ ተከታዮቻችን፣ ስለ ሂትለር ያልተሰሙና የፍርሃቱ ምንጭ ስለሆነው ሰው ማንነት በዚህ ጥንቅር ልንነግራችሁ መጠናል። አብራችሁን ስለምትሆኑ ከልብ እናመሰግናለን። መረጃችንን ለሌሎች በማጋራት እንዲሆን እየጋበዝን ወደ መሰናዷችን እንመራለን። በታሪክ ውስጥ በከፍተኛ የጭካኔ ተግባሩና በሰው ልጆች ላይ ባደረሰው ሰቆቃ በክፉ ከሚነሱ መሪዎች መካከል ግንባር ቀደም ነው አዶልፍ ሂትለር። በታሪክ ውስጥ እጅግ ጨካኝ ከሚባሉ መሪዎች አንዱ እንዲሆን ያደረጉት በርካታ ውስብስብ ምክንያቶች አሉ። እነዚህም የግል አስተዳደጉን፣ የፖለቲካ ርዕዮተ ዓለሙንና በወቅቱ የነበረውን የጀርመን ሁኔታ ያካትታሉ። ሂትለር አርያን የሚባለውን ዘር ከሌሎች ሁሉ ይበልጣል ብሎ ያምን ነበር። በተለይም አይሁዳውያንን፣ ሮማዎችንና አካል ጉዳተኞችን እንደ ዝቅተኛና ለጀርመን እድገት እንቅፋት አድርጎ ይመለከታቸው ነበር። እናም ይህ ጥላቻ ሆሎኮስት ለተባለው የዘር ማጥፋት ወንጀል መወለድ ምክንያት ሆኗል። በእርግጥ ጀርመን በአንደኛው የዓለም ጦርነት መሸነፏና የተጣለባት የቬርሳይ ውል ሂትለርን ለከፍተኛ በቀል አነሳስቶታል ይባላል። ጀርመንን እንደገና ታላቅ ለማድረግ በሚል ሰበብ ማንኛውንም አይነት ጭካኔ የተሞላበት እርምጃ መውሰድ ተገቢ ነው ብሎ ያምን ነበር። ሂትለር ፍጹም አምባገነን በመሆኑ ማንኛውንም ተቃውሞ አይታገስም ነበር። በራሱ በናዚ ፓርቲ ውስጥ ያሉ ተቀናቃኞቹን፣ የፖለቲካ ጠላቶቹንና ጋዜጠኞችን በመግደል ወይም በማሰር ስልጣኑን አጽንቷል። ይህም ሰውየው ለስልጣን ያለው ጥማት ሊረካ ያልቻለ ስግብግብ ለመሆኑ ማሳያ ነው። አንዳንድ የታሪክ ተመራማሪዎች ሂትለር በልጅነቱ ከአባቱ ይደርስበት የነበረው ጥቃትና በወጣትነቱ ያጋጠሙት ውድቀቶች ለቁጣውና ለጨካኝ ባህሪው መነሻ ሊሆኑ እንደሚችሉ ይገምታሉ። የሂትለር ጭካኔ የተወለደው ከጥላቻ ፖለቲካ፣ ከበቀል ስሜትና ሰብአዊነትን ካልጠበቀ ጽንፈኛ ብሔርተኝነት ነው። በዚህ ምክንያት በሚሊዮኖች የሚቆጠሩ ንጹሐን ዜጎች ሕይወታቸውን ያለ ርኅራኄ ነጥቋል። ከዚህ ሁሉ ጭካኔውና አምባገነንነቱ ጀርባ ግን ያልተሰማ ሐቅ ነበር። እሱም በናዚ ሥልጣን ዘመን አዶልፍ ሂትለርን በእጅጉ ያስፈራው የነበረ ኤርነስት ሮም የተባለ ሰው መኖሩ ነው። ሮም የሂትለር የቅርብ ጓደኛና የናዚው የጥቃት ቡድን መሪ የነበረ ሲሆን ሂትለርን በቅርበት አንተ ብሎ የመጥራት መብት የነበረው ብቸኛው ከፍተኛ የናዚ ባለሥልጣን ነበር። ለመሆኑ ሂትለር ሮምን ለምን ፈራው? ኤርነስት ሮም የሚመራው የኤስኤ ሰራዊት ከ4 ሚሊዮን በላይ አባላት ነበሩት። ይህም በወቅቱ ከነበረው የጀርመን መደበኛ ጦር በእጅጉ የሚበልጥ ነበር። ሮም ይህንን ኃይል በመጠቀም የጀርመንን መደበኛ ጦር ለመዋጥና የሕዝብ ጦር ለመመስረት ይፈልግ ነበር። ይህ ደግሞ ሂትለር ከጀርመን ጀነራሎች ጋር ያለውን ግንኙነት አደጋ ላይ ጥሎት ነበር። በዚህ ምክንያትም ሂትለር ከጭካኔው ጀርባ እስኪንቀጠቀጥ የሚፈራው ሰው ሮም እንዲሆን አድርጎታል። ሂትለር ስልጣን ላይ ከወጣ በኋላ ሁኔታዎች እንዲረጋጉ ይፈልግ ነበር። ሮም ግን ሁለተኛ አብዮት ያስፈልጋል ብሎ ያምን ነበር። ይህ አብዮት የጀርመን የቢዝነስ ባለሀብቶችና የጦር መኮንኖችን ስልጣን የሚቀንስ የሶሻሊስት ይዘት ያለው እንዲሆን ይፈልግ ነበር። እናም ይህ የሮም አቋም ለሂትለር የስልጣን መሰረት ለነበሩት ኃይሎች ስጋት እየሆነ መምጣት ያዘ። የሂትለር ሌሎች የቅርብ ረዳቶች የነበሩት ሄንሪች ሂምለርና ሄርማን ጎርኒግ ሮም ያለውን ከፍተኛ ተጽዕኖ በመፍራት ሮም በሂትለር ላይ የመፈንቅለ መንግስት ሊያካሄድ እንደሆነ የሚገልጽ የሐሰት መረጃ ለሂትለር አቀረቡ። ሂትለርም በሮም ላይ የነበረውን ፍርሃትና ጥርጣሬ እየጨመረ በመሄዱ በፈረንጆች ሰኔ 1934 ሮምንና የኤስኤ ከፍተኛ መሪዎችን በድንገት በቁጥጥር ስር አዋለ። ሮም እስር ቤት ውስጥ እያለ ራሱን እንዲያጠፋ ሽጉጥ ተሰጠው።
እሱ ግን ሂትለር ራሱ መጥቶ ይግደለኝ በማለቱ በኤስኤ ወታደሮች ተረሸነ። እናም የሮም መጨረሻ የረጅም ቢላዎች ምሽት ተባለ። በአጭሩ ኤርነስት ሮም በሂትለር ዘንድ የተፈራው በግል ጥንካሬው በሚመራው ግዙፍ ሰራዊትና ሂትለርን ለመገዳደር በነበረው ድፍረት ምክንያት ነበር። ከ11 ዓመታት የአምባገነናዊ ሥልጣን ቆይታ በኋላ ግን ራሱ ሂትለርም ከነጭካኔው ላይመለስ በከፋ መንገድ ሞተ። የናዚ ጀርመን ውድቀትና የሂትለር አሟሟት በታሪክ ውስጥ እጅግ አስገራሚ ከሆኑት ክስተቶች አንዱ ነው። ይህ ውድቀት በሁለተኛው የዓለም ጦርነት ማብቂያ በ1945 የጀርመን መሸነፍ ሲረጋገጥና የሩሲያ ሶቪየት ጦር በርሊን ሲገባ ሂትለር በከርሰ ምድር ባንከር ውስጥ ራሱን አጥፍቶ ሞቷል። የናዚ ጀርመን ውድቀት በአንድ ጀንበር የመጣ ሳይሆን በበርካታ ወታደራዊና ኢኮኖሚያዊ ምክንያቶች የተከሰተ ነው። ጀርመን በምስራቅ በኩል ከሶቪየት ኅብረት ራሽያ ጋር፣ በምዕራብ በኩል ደግሞ ከአሜሪካ ብሪታንያና ፈረንሳይ ጋር በአንድ ጊዜ መዋጋቷ አቅሟን አዳክሟታል። በራሽያ ግንባር የደረሰው ሽንፈት የናዚ ጦርን ወገብ የሰበረና የማጥቃት አቅሙን ያከተመበት ክስተት ነበር። የነዳጅ የምግብና የጥሬ ዕቃዎች እጥረት የጀርመንን የጦር መሳሪያ ምርት ያሽመደመደ ሲሆን የአሜሪካ የኢንዱስትሪ አቅምና የሶቪየት ኅብረት ግዙፍ ሰራዊት ለናዚዎች መሸነፍ ብርቱ ክንድ ሆኗል። ሚያዝያ 30 1945 በፈረንጆች የናዚው የጭካኔ መሪ አዶልፍ ሂትለር በበርሊን ከተማ ውስጥ በሚገኝ ጉድጓድ ሞቱን እንዳይጥ አድርጎ አለፈ። የሶቪየት ቀይ ጦር በርሊንን ከበው ወደ ሂትለር ቢሮ ጥቂት 100 ሜትሮች ሲቀራቸው ሂትለር በጠላቶቹ እጅ ላለመውደቅ ራሱን አጠፋ። ሂትለር ራሱን በሽጉጥ ጭንቅላቱ ላይ በመተኮስ ሲሞት አብራው የነበረችውና ጥቂት ሰዓታት ቀደም ብሎ ያገባት ኤቫ ብራውን የተባለች ሚስቱ ደግሞ ሳይናይድ የተባለውን መርዝ በመውሰድ ሕይወቱ አልፏል። ሂትለር አስቀድሞ በሰጠው አስክሬኑ በጠላቶቹ እጅ ወድቆ እንዳይዋረድ ባዘዘው መሠረት ነዳጅ ተርከፍክፎበት እንዲቃጠል ሆኗል። ሂትለር ከመሞቱ ከጥቂት ቀናት በኋላ ግንቦት 7 1945 ጀርመን ያለምንም ቅድመ ሁኔታ መሸነፏን በመቀበል እጅ ሰጠች። ግፍን ይጠምቁ የነበሩት የናዚ ፓርቲ መሪዎች በጉረንበርግ የፍርድ ችሎት ለፈጸሙት የጦር ወንጀልና በሰብአዊነት ላይ ለፈጸሙት ግፍ ተፈርዶባቸዋል። እናም የናዚ ውድቀት የጭካኔና የትዕቢት ውጤት ሲሆን የሂትለር አሟሟት ደግሞ የአንድ አምባገነን መሪ የመጨረሻ ውርደት ተምሳሌት አድርጎ ዓለም ያስበዋል። ውድ የቻናላችን ተከታታዮች ስለ አብሮነታችሁ እያመሰገንን ለሌሎችም እንዲደርስ በማጋራት እንዲሆን ስንጋብዝ በቀጣይ በሌላ መሰናዶ እንደምንገናኝ ቀጠሮ በመያዝ ነው።